የለንደን ታወር በለንደን ሰማይ ላይ ጎልቶ ይታያል። ይህ በእንግሊዝ ውስጥ በጣም ከሚታወቁ ምልክቶች መሃል አንዱ ነው። ግን ከታላላቅ ግንብነቱ ባሻገር በደም የተጨማለቀ ታሪክ አለበት። ንጉሳውያን ይገዙበት የነበረ፣ እስረኞች ምህረቱን ይለምኑበት የነበረ እናም ገዳዮች ስለታቸውን ያሳዩበት የነበረ ቦታ ነው። የለንደን ታወር ለመጨቆንና ለመከላከል የተገነባ ቢሆንም የፍርሃት ምልክት ሆኖ አድጓል ታውቋል። የገቡትንም ብዙውን ጊዜ አሳዛኝ እጣ ፈንታ ይገጥማቸው ነበር። ግንቦቹ ክህደትን፣ ስቃይንና የብዙ የተፈረደባቸውን ነፍሳት ስቃይ ተመልክቷል። ይህ ተራ ታሪክ ወይም ሐውልት አይደለም፣ የሞት ምሽግ ነው እንጂ። የለንደን ታወር እንደ ፈረንጆቹ አቆጣጠር በ1078 ዓመተ ምህረት በዊሊያም ድል አድራጊው የተገነባ ሲሆን የሮማን ንጉሳዊ ቤተሰብ አገዛዝ ኃይል ለማሳየት ታስቦ የተሰራ ምሽግ ነበር። ለዘመናት ግን ከጥንካሬ በላይ ሆነ። በ12ኛው ክፍለ ዘመን መጨረሻ ላይ ለዘውዱ ጠላቶች፣ ከዳተኞች፣ ሴረኞችና ለነገስታቶችም ሳይቀር የንጉሳዊ እስር ቤት ሆኖ አገልግሏል። ዝናው እጅግ አስፈሪ ነበር። ወደ ታወር መላክ ማለት ብቸኝነት፣ ተስፋ መቁረጥና ብዙውን ጊዜ ሞትን መጋፈጥ ማለት ነበር። እንደ አኒ ቦሊን፣ ጋይ ፎክስ እና ለ9 ቀናት ብቻ ንግስት የነበረችው ሌዲ ጄን ግሬ የመሳሰሉት ብዙ ዕድለቢስ ነፍሳት የአንድ መንገድ ትኬት ሆነባቸው። ታወሩ ስም ወደ በሮቹ ለተጠሩ ሰዎች ልብን በፍርሃት ለመንዛት እጅግ በቂ ነበር። በዚህ በለንደን ታወር የሚታሰሩ አንዳንድ እስረኞች በተስፋ መልክ ምህረት ወይም ስደት ይታይ ነበር። ግን ለአብዛኞቹ ጉዞ የተጠናቀቀው በግድያ ነበር፣ በሞት ፍርድ። ታዲያ እነዚህ የሞት ፍርድ የተፈረደባቸው የሞት ፍርደኞች የሞት መሳሪያዎችና አፈጻጸምም መጥረቢያና ማስቀመጫ፣ አክስ ኤንድ ብሎክ፣ መጥረቢያውና ማስቀመጫው በታወር ውስጥ በብዛት ጥቅም ላይ ከዋሉት የሞት መሳሪያዎች መካከል ነበሩ። ሂደቱ እጅግ የተከበረ ቢመስልም ነገር ግን ከዚህ የራቀ ነበር። ሞት የተፈረደበት ሰው በጉልበቱ ተንበርክኮ ራሱን በእንጨት ማስቀመጫ ላይ ያደርግ ነበር። የዚህን የሞት ፍርደኛ ሕይወት ለማጥፋት የሰለጠነ ገዳይ ወሳኝና አስፈላጊ ነበር። ነገር ግን ገዳዩ ያልሰለጠነ ወይም ደግሞ ከተሳሳተ ስቃዩ ቅዠት ይሆናል። የሄሪን 8ኛ ሁለተኛ ሚስት የነበረችው አኒ ቦሊን እጣ ፈንታዋ ከዚህ የተለየ አልነበረም። በ1536 ዓመተ ምህረት ገጥሟትም ነበር። እንደ ንግስት ከተለመደው የመጥረቢያ ግድያ ይልቅ በፈረንሳይ ሰይፈኛ ወይም በፈረንሳይ ሰልፍ ለመሞት ወይም ለመገደል የሞት ፍርዷን ለመቀበል ያልተለመደ ልዩ መብት ሰጥቷት ነበር። ይህ መብትም በመጥረቢያ ከመሞት ይልቅ በፈረንሳይ ሰልፍ አንገቷን ተቀልቶ መሞት ነበር። ታዲያ ይህ ነው ያልተለመደ ልዩ መብት ያሉት ነጮቹ። ታዲያ በዛን ጊዜ የነበረው የአኒ ቦሊን ግድያ ፈጣን ነበር ተብሏል። ግን ስሜታዊ፣ ክብደቱ እጅግ ከፍ ያለ ነበር። ከመሞቷ በፊት ያደረገችው ንግግር በሚያስደነግጥ ሁኔታ የተረጋጋ ነበር። በሞት ፊት ቢሆንም የነበራት ጽናት የሚያስታውስ ነው። ሌሎች ግን እንደሷ እድለኛ አልነበሩ። ኛዋ በዚህ በለንደን ታወር የተቀጣችው ሴት ማርጋሪታ ፖል ስትሆን አዛውንት መኳንንት ነበረች። በበርካታ ምቾትና መንደላቀቅ የኖረችው ማርጋሪታ ፖል በተበላሸ ግድያ ተቆራርጣ ሞታለች። ይህ ስቃይ የተሞላበት በሞት ታሪኩ በዚህ በታወሩ የግድያ ታሪክ ላይ ዘላቂ ጠባሳ ጥሎን አልፏል። ለሀገር ክህደት ወንጀሎች ቅጣቱ እጅግ አስከፊ ነበር። ይህ የእንግሊዛውያን እጅግ አስፈሪውና አስከፊው ቅጣት ነበር። ቅጣቱም በመስቀል ላይ መሰቀል፣ አንጀት ማውጣት እናም 4 ቦታ መቆራረጥ። ሂደቱ እንደታሰበው ሁሉ አስፈሪ ነበር። በመጀመሪያ እስረኛው ይሰቀላል፣ ግን ሙሉ በሙሉ አይሞትም። ገና በሕይወት እያለ ይወርድና ቀጣዩን የቅጣት ደረጃ በዓይኖቹ እያየ ለመጋፈጥ ይገደዳል። አንጀት ማውጣት። ይህ ሂደት አንጀቶቹ ሙሉ በሙሉ እንዲወጡ ይደረግ ነበር። ብዙውን ጊዜም በእርሱ ፊት ዓይኑ እያየ አንጀቶቹ ይቃጠላሉ። በመጨረሻም አካሉ ለ4 ተቆራርጦ እግሮቹ እንዲሁም እጆቹ ሌሎችን ለማስጠንቀቂያ እንዲሆን ወደ ተለያዩ የመንግስታት ክፍሎች ይላኩ ነበር። እንደ አውሮፓውያኖቹ አቆጣጠር በ1605 የተካሄደው የባሩድ ሴራ ወይንም ገን ፓውደር ፕሎት ታዋቂው ሴረኛ ጋይ ፎክስ በዚህ አሰቃቂ ጣፈንታ ተፈርዶበታል።
ምንም እንኳን ከስቅላቱ ላይ ዘሎ አንገቱን በመስበር ሕይወቱን ቢያጠፋም የከፋውን ክፋት ቢተርፍም አስከፊ ቁጣት በታወሩ ታሪክ ውስጥ እንደ ጨለማ ምዕራፍ ተቀርጿል። ታወሩ የግድያ ቦታ ብቻ ሳይሆን የስቃይ ማዕከልም ነበር። ዘ ስካቬንጀር ዳውተር ወይም የስካቬንጀር ልጅ የሚባለው እስረኞችን በአሰቃቂ ሁኔታ ለማሰቃየት የተነደፈ መሳሪያ ነበር። እስረኞችም እጅግ ከሚፈሩት ውስጥ አንዱ የመሰቃያ ዘዴ ነበር። ተጎጂዎች ወይም እስረኞች በደረታቸው ከጉልበታቸው ጋር እንዲጣበቁ በጥብቅ ይታጠፉ ነበር። ይህም ከባድ ህመምና መታፈንን ያስከትልባቸው ነበር። ደራክ ሌላው ታዋቂ የማሰቃያ ዘዴ ሲሆን እስረኞች ሰውነታቸው እንዲዘረጋ በማድረግ መገጣጠሚያቸውን በማላቀቅ ጡንቻቸውን በመቅደድ ያሰቃዩቸው ነበር። ይህ መሳሪያ ብዙውን ጊዜ የእምነት ክህደት ቃልን ለማግኘት ይጠቀሙበት ነበር። የኢየሱስ ቄስ የሆኑት ኤድመንድ ሻምፒዮን በራክ ላይ እጅግ ተሰቃይተዋል። እንዲሁም የአመስና የስቃይን አስከፊነት አይተዋል፣ ተሰቃይተዋል። ሌሎች መሳሪያዎችም ነበሩ፣ እንደ እጅ ካቴና፣ አውራጣት መጭመቂያ የነበሩ ሲሆን የታወሩን አስፈሪነት እጅግ ያገዝፉት ነበር። እያንዳንዱ ባለስልጣናት እስረኞችን ለማሰቃየት እስከምን ድረስ እንደሚሄዱ ምስክር ነበር። የግል ግድያዎችና አስፈጻሚዎች በመካከለኛው ዘመን በእንግሊዝ የህዝብ ግድያዎች የተለመዱ ሲሆን አንዳንዶቹ ግን ለህዝብ እይታ በጣም የተሰወሩና አንዳንዶቹም እጅግ የተለመዱ ነበር። ታወር ግሪን የግል ግድያዎች የሚከናወኑበት ቦታ ሆኖ ለከፍተኛ ደረጃ ግለሰቦች ተወስኖም ነበር። ለ9 ቀናት ብቻ የገዛችው ንግስት የነበረችው ንግስት ሌዲ ጄን ግሬ እዚህ ቦታ ላይ በ1954 እንደ ፈረንጆቹ አቆጣጠር ተገላለች። የሄሪን 8ኛ ሌላኛ ሚስት የነበረችው ካትሪን ሃዋርድም እንዲሁ ሌላኛዋ በታወር ግሪን ላይ የግድያ ዕጣ ፈንታ የገጠማት ንግስት ነበረች። በዚህ የግድያ ሂደት ውስጥ የገዳዩ ሚና ቀላል አልነበረም። እነሱም ይፈሩ ይናቁም ነበር። ሞትን የማድረስ ኃላፊነት የተጣለባቸው ሲሆን በተቻለ መጠን ግድያውን ፈጣን መሆን የማረጋገጥ ግዴታ ነበረባቸው። ሆኖም ሁሉም ግድያዎች ያለ ችግር አይሄዱም ነበር። የተበላሸ ግድያ ረዘም ላለ ስቃይ ሊያመራ ይችል ነበር። ታዲያ ይህም ገዳዩ የተጠላ ሰው እንዲሆን ያደርገው ነበር። የግድያ ማስፈጸሚያ መሳሪያዎችም መጥረቢያዎች፣ ሰይፎችና ገመዶች በጥንቃቄ ይያዙ ነበር። ገዳዮች ብዙውን ጊዜ ማንነታቸውን ለመደበቅ ጭንብል ያደርጉም ነበር። ራሳቸውን ከተፈረደባቸውና ከቤተሰቦቻቸው ቁጣ ለመጠበቅ ሲሉ። አስከፊ ስራቸው ቢሆንም ገዳዮች የሥርዓቱ ወሳኝ አካል ነበሩ። በታወሩ ውስጥ የተከናወኑ ታዋቂ ግድያዎችን የለንደን ታወር አስፈሪ ግንቦችና ጥላ ያጠለባቸው ኮሪደሮች በብሪቲሽ ታሪክ ውስጥ ከታዩ እጅግ አስደናቂና ታዋቂ ግድያዎች መካከል አንዳንዶቹን ከዚህ በመቀጠል እንመለከታለን። በአንደኛ ደረጃነት የምናገኘው አን ቦሊን ሲሆን የሄነሪ 8ኛ ሁለተኛ ሚስት የነበረች ሲሆን ታዋቂ በታወሩ ላይ ሰለባ ከነበሩት ሰዎች አንዷ ነበረች። በአንድ ወቅት ንጉሳው የሳበች ንግስት የነበረች ቢሆንም ወንድ ወራሽ ማፍራት አለመቻሏ ዕጣ ፈንታዋን ሞት እንዲሆን አድርጎታል። በሀገር ክህደት፣ በዝሙትና በዝምድና ወንጀል ተከሳ። እነዚህም ክሶች በአብዛኛው የተፈጠሩ ናቸው ተብሎ ይታመን ስለነበር አን በታወሩ ሰለባ ነበረች። የመጨረሻ ቀናቶቿም በክብር በቆራጥነት የተሞሉ ነበሩ። በግንቦት 19 1536 ዓመተ ምህረት አን ወደ ታወር ግሪን ወጣች። አን ቦሊን ንግስት እንደመሆኗ መጠን እንደ አብዛኛዎቹ ግድያዎች ሳይሆን በተለመደው መጥረቢያ ፋንታ በሰለጠነ ፈረንሳዊ ሰይፈኛ የመገደል ክብርን እድልን ሰጥቷት ነበር። ይህም ምርጫ የተደረገው በንጉሱ ፈጣን ሞት እንዲኖራት ፍላጎት ስለነበር ነው። ታዲያ በሁለተኛ ደረጃነት ይህንን አሰቃቂ ሞት የተጋፈጠችው የምናገኛት ሌዲ ጄን ግሬ ስትሆን ገና የ16 ዓመት ልጅ እያለች በፖለቲካዊ መፈንቅለ መንግስት ምክንያት ወደ ዙፋን ወጣች። ለእንግሊዝ ንግስትነት ለ9 ቀናት ብቻ የገዛች ሲሆን ንግስናዋም አጭር ነበር። ምክንያቱም ሜሪ አንደኛ ደማዊት ሜሪ በመባል የምትታወቀው የዙፋን መብቷን መልሳ ወሰደች። ጄን በታወር ውስጥ ታሰረች። በጭራሽ መጫወት ያልፈለገችውን የኃይል ጨዋታ ውስጥ ሰለባ ሆነች። ወጣት ብትሆንም በታሰረችበት ጊዜ የባህሪዋ ጥንካሬ ጎልቶ ይታይ ነበር።
በየካቲት 12 1554 ዓመተ ምህረት ጄን ለግድያዋ ወደ ታወር ግሪን ተወሰደች። በሶስተኛ ደረጃነት የምናገኘው ሰር ቶማስ ሞር ምሁር፣ የመንግስት ሰውና ቀናተኛ የካቶሊክ ስርዓት ሰው ነበር። ሄንሪ 8ኛ ራሱን የእንግሊዝ ቤተክርስቲያን የበላይ ኃላፊ አድርጎ ሲሾም ሞር የንጉሱን ስልጣን በጳጳሱ ላይ እውቅና ለመስጠት ፍቃደኛ አልሆነም። የእርሱ ጽኑ ቢተኝነት ወደ እስር ቤት እናም በስተመጨረሻ ወደ ግድያ መራ። በጁላይ 6 1535 ዓመተ ምህረት ሞር በማይናወጥ ቁርጠኝነት ወደ መድረኩ ወጣ። በአራተኛ ደረጃነት የምናገኛት ማርጋሪት ፖል ስትሆን በታወሩ ታሪክ ውስጥ እጅግ አስከፊና አስደናቂ ከሆኑት ሞት መካከል አንዱ የደረሰው በሷ ላይ ነበር። በሄንሪ 8ኛ ላይ በቤተሰቧ ተቃውሞ በሀገር ክህደት ተከሳ። ክሷ በፍትህ መጓደል የተሞላ ነበር። በ67 ዓመቷ ማርጋሪት ወደ ታወር ግሪን ተጎትታ ወጣች። ለግድያዋ ስትንበረከክ ራሷን ማስቀመጫው ላይ ለማድረግ ፈቃደኛ አልሆነችም። ንጽህናዋንም አወጀች። ልምድ የሌለው ገዳይ ተግባሩን ለማጠናቀቅ ብዙ ጊዜ ፈጅቶበታል። ሞቷንም አስከፊና ትዕይንት የተሞላበት አድርጎት ነበር። ሞቷ የሄንሪ 8ኛን አገዛዝ ጭካኔና ትርምስ ምልክት ሆኖ እስከ ዛሬ ድረስ ቆይቷል። በአምስተኛ ደረጃነት የምናገኘው ጋይ ፎክስን ሲሆን ጋይ ፎክስ ፓርላማውን ለመበተን በታቀደው የባሩድ ሴራ ውስጥ ባለው ሚና ታዋቂው ጋይ ፎክስ ተይዞ ወደ ለንደን ታወር ተወሰደ። እምነት ክህደት ቃሉን ለማግኘት በተዘጋጀው ራክ ላይ ጭካኔ የተሞላበት ስቃይ ደረሰበት። በአንድ ወቅት ደፋርና ግልጽ የነበረው ጋይ ፎክስ በጭንቀቱ የተነሳ እጅግ ፈሪ ሆነ። ፎክስ ለከዳተኞች የተጠቀሙበትን ቅጣት በመስቀል ላይ መሰቀል፣ አንጀት ማውጣትና 4 ቦታ መቆራረጥ ተፈረደበት። ሆኖም በጥር 31 1606 ዓመተ ምህረት ወደ ወንጀለኞች ማሰቃያ ቦታ ሲያመራ ከመድረኩ ዘሎ ራሱን በማጥፋት ሙሉ ቅጣቱን በማስቀረት ከህመሙም ድኗል። በስድስተኛ ደረጃነት የምናገኛት ካትሪን ሃዋርድን ስትሆን የሄንሪ 8ኛ አምስተኛ ሚስት የነበረችው ካትሪን ሃዋርድ እንደ አኒ ቦሊን ሁሉ ተመሳሳይ አሳዛኝ ዕጣ ፈንታ ገጠማት። በዝሙትና በሀገር ክህደት ተከሳ ተይዛ በታወሩ ውስጥ ታሰረች። ንጉሱን ስታገባ ገና ታዳጊ የነበረችው ካትሪን የወጣትነት ስህተቶቿና በፍርድ ቤት የነበሩ ጠላቶች ዕጣ ፈንታዋን ተመልክተዋል፣ አይተዋል። የለንደን ታወር የብሪቲሽ ታሪክን መረጋጋት የሚያሳይ ምስክር ሆኖ ቆሟል። ድንጋዮቹ ለስልጣን፣ ለክህደት እናም ለአሳዛኝ ክስተቶች ምስክር ሆነዋል። ኃያላኑና አቅመቢሶቹ እኩል ፍጻሜያቸውን ያገኙበት ቦታም ነው። እነዚህ አስደናቂ ግድያዎች ያለፉ ታሪኮች ብቻ አይደሉም። የስልጣን፣ የሰው ልጅ ዋጋ፣ የፍትህ ደካማነትና ሞትን በክብር የገጠሙ ሰዎች ዘላቂ ጥንካሬዎች ማስታወሻዎች ናቸው። ታወሩ የታሪክ ምሽግ ታሪኮቻቸውን ያስቀምጣል። አስፈሪና ዘላለማዊም ናቸው። ግድያዎች ከቅጣት በላይ ነበሩ። ትዕይንቶችም ነበሩ። ህዝቡ የተፈረደባቸውን ሰዎች ለመጨረሻ ጊዜ ለማየት ይሰበሰብ ነበር። አንድ አይነት አሰቃቂ መዝናኛም ነበር። ግድያዎች እንደ መከላከያ ሆነ የዘውዱን ስልጣን ማሳያ ሆነው ያገለግሉም ነበር። ግን ጊዜ ያለፈ ሲሄድ የህዝቡ አስተያየት ተለወጠ። በአንድ ወቅት ተቀባይነት የነበረው የግድያ የጭካኔ ህዝቡ ማስጨነቅ ጀመረ። በ19ኛው ክፍለ ዘመን ቅጣቱን በተመለከተ አመለካከቶችም ተለወጡ። ይህም ግድያዎች እንዲቀሩና እንዲሻር ሆነ። የለንደን ታወር እንደ ግድያ ቦታ የነበረው ሚና በሁለተኛው የዓለም ጦርነት ወቅት አብቅቷል። እዚህ የተገደለው የመጨረሻው ሰውም በ1941 የጀርመን ሰላይ የነበረው ጆሴፍ ያዕቆብስ ነበር። በዚያን ጊዜ የታወሩ ደም አፍሳሽ ታሪክ ወደ ታሪካዊ ሐውልት ሚና ተቀይሮም ነበር። ዛሬ የእንግሊዝ አስቸጋሪ ያለፈ ታሪክ የሚያስታውስ ሆኖ ቆሟል። ድንጋዮቹ የተፈረደባቸው ሰዎች ጩኸትን ያስተጋባሉ። የስልጣንና ቁጥጥር ዋጋ አስገራሚ ማስታወሻ ነው። የለንደን ታወር የጥንካሬና የፍርሃት ምልክት ሆኖ ይቆያል። ግንቦቹ የክህደት፣ የታማኝነትና የመካከለኛው ዘመን ፍትህ ጭካኔ የተሞላበት እውነታዎችን ይናገራሉ። ጎብኚዎች በአገናኝ መንገዶች ሲሄዱ በጥላው ውስጥ ሆነው የጠፉትን ሕይወቶችን ያስታውሳሉ። ታወሩ ሐውልት ብቻ አይደለም፣ ታሪክ ሰሪም ነው። በፍቅር መያዣው ውስጥ ፍጻሜያቸውን ያገኙትን ትውስታዎች ይጠብቃል። ሌሊቱ ሲመሽ ታወሩ
በጨለማ ውስጥ ተንሳፎ ይታያል። ቅርጹ በሚያስፈራ ሁኔታ አስፈሪ ማስታወሻ ሆኖ እስከ ዛሬ ድረስም አለ። ለንደን ታወር። ውድ የሀበናፕ ክሮኒክልስ ቤተሰቦቻችንና ተከታታዮቻችን ለዛሬ ያዘጋጀንላችሁ ቪዲዮ ይህንን ይመስል ነበር። በቪዲዮአችን እንደተማራችሁ እንዲሁም እንደተዝናናችሁ እምነታችን ነው። ይህንን ቪዲዮ ከወደዳችሁት ላይክ እንድታደርጉልን በትህትና እየጠየቅን እንዲሁም ለቻናላችን ቤተሰብ ያልሆናችሁ ውድ ተመልካቾቻችን ቤተሰብ እንድትሆኑ ሰብስክራይብ የሚለውን በተን እንድትጫኑ እየጠየቅን ሌላ ጊዜ የምንለቃቸው ቪዲዮዎችን ቶሎ እንዲደርሱ የደወል ምልክቷን መጫን አይርሱ። እንዲሁም ለወዳጅ ዘመዶ ያጋሩልን። ሀበናፕ ክሮኒክልስን ቤተሰብ ሲሆኑ እንዲህ ያሉ ወቅታዊ፣ ማህበራዊ፣ አዝናኝ፣ አስተማሪና የታዋቂ ሰዎችን ግለ ታሪክ እየዳሰሰ በተጨማሪም የተለያዩ ሀገራትን ባህል፣ እምነት፣ አኗኗር፣ የጎሳዎች ታሪክን እየዳሰሰ ወደ እናንተ የሚያደርሰው ቻናላችን ሰብስክራይብ እንድታደርጉ እንጠይቃለን። እንዲህ ያሉ ቁም ነገሮችን ታተርፉበታላችሁ። እስከ ቪዲዮአችን መጨረሻ ስለተከታተላችሁን እያመሰገንን ከዚህ ቀደም የሰራናቸውን ቪዲዮዎች ገብታችሁ እንድትመለከቱም እየጋበዝን በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ቆዩልን።